አሉላ አባነጋና ቶጎጋ፣ ይልማ መርዳሳ እንደ ለገሰ አስፋው። የትግራይ ጄኔራሎች በአሉላ አባነጋ ስም የከፈቱትን ዘመቻ በሰማው ዕለት ወደ አእምሮ የመጣው ጻድቃን ገብረትንሳኤ ነበር። ጄኔራሉ በኢትዮ ፎረም ላይ እንግዳዬ በነበረበት ወቅት ስለ አሉላ አባነጋ አንስቼበት ማብራሪያ ሰጥቶኛል። ጥያቄ የሚመነጨው ከአንድ ታሪክ ነው። ያኔ ህወሓትና ሻዕቢያ ጫጉላ ላይ በነበሩበት ወቅት ጄኔራል ጻድቃን ወደ ኤርትራ በተደጋጋሚ ይሻገራል። ለሥራ ከሄደባቸው ከብዙ ጉዞዎቹ በአንዱ የእሱ አቻ ባለሥልጣን ከነበረው የኤርትራው ጄኔራል ስብሃት ኤፍሬም ጋር ተጨቃጨቀ። የጭቅጭቁ መንስኤ አሉላ አባነጋ ነው። ኮሎኔል መንግሥቱ ኃይለማርያም ያቆመውን የአሉላ አባነጋን ሐውልት በ1974 ዓ.ም የቀይ ኮከብ ዘመቻ ጊዜ ነው መታሰቢያ የተሠራው። ሻዕቢያ መንግሎ ጣለው። ለምን የአሉላን ሐውልት አፈረሳችሁት ሲል ንዴቱን ይገልጻል። ከዚህ ቀጥሎ ምን እንደተካሄደ እንዲያብራራልኝ ነበር ጻድቃንን በዚያ ቃለ ምልልስ የጠየቅኩት። እሱም ማን እንደነገረ አላውቅም፣ በጣም ፕራይቬት የነበረ ውይይት ነበር ብሎ ጀመረና በዝርዝር ተረከው። እኔና ጄኔራል ሀየሎም ከዚህ ከነሱ በኩል ደግሞ ጄኔራል ቻይናና ራሱ ስብሃት አብረን ነበር። ይህ ጉዳይ ተነስቶ ተጨቃጨቅን። ኋላ ላይ ወደ መጥፎ ነገር ሄደና የአሉላ አባነጋን ታሪክ ጸረ ቅኝ ግዛት የሆነውን ውጊያ ስዘረዝር በጣም አጥላለሁ። ማጥላላት ብቻ ሳይሆን ኤርትራ ውስጥ የነበሩ አንድ ደብተራ ወይም ቄስ የጻፈውን ነገር እያነሳ ይሄ ቄስ እንዲህ እንደዚህ አለ ብሎ ማጥላላት ጀመረ። ተጨቃጨቅን። መጨረሻ ይባስ ብሎ አንተ ዝም ብለህ የማሞ ውድነህን መጽሐፍ አንብበህ ነው የምትከራከረኝ አለኝ። አበሳጨኝ። የማሞ ውድነህን መጽሐፍ አይደለም የማነበው፣ የአውጉስቶ ዋይልድን መጽሐፍ ብታነብ ነው የሚሻለ አልኩት። ያኔ ኢትዮጵያ ውስጥ የነበሩ የእንግሊዝ ጸሐፊዎች እነ በርክሌይ እነ አውጉስቶ ዋይልድ የጻፏቸው መጽሐፍት አሉ። እንደ አጋጣሚ እነሱን አውቃቸዋለሁ፣ አንብቤያቸዋለሁ በማለት ታሪኩን የሚያስታውሰው ጄኔራል ጻድቃን አመሻሹ ላይ በኢሳያስ ጋባዥነት ወደ እራት መሄዳቸውን ይተርካል። ማታ ኢሳያስ እራት ጋበዘንና አራታችንም ወደ እራቱ ሄድን። ካስቴል የሚባል የጣሊያን ሬስቶራንት አለ። ብዙ ጊዜ ኢሳያስ ወደዚያ ስንሄድ እዚያ ይጋብዘናል። እነዚህ የትግራይ መኳንንት እንደ ራስ አሉላ በግ ይወዳሉና እስኪ የበግ አሩስቶ አምጡላቸው ምናምን ይላል። ጥሩ ነገር ነው የሚናገረው። ለማንኛውም እንደተጣላን ቻይና ለኢሳያስ ነገረው። ምን ሆናችሁ ነው ሲለው በአሉላ አባነጋ ምክንያት ተጨቃጭቀን ተጣላን አለው። ኢሳያስ በጣም ተቆጣ። አንተ አሉላን የት ታውቀዋለህ አለው። ሰደበው፣ በጣም ሰደበው። የኔ ቅድሚያት ከአራቱ የአሉላ ጄኔራሎች አንዱ ነው አለ። አሉላን የመሰለ ጀግና የለም ብሎ እኔ ስናገር የነበረውን ከኔ በበለጠ አጠናከረው። ወዲ ኤፍሬም ጭጭ አለ። የአሉላ አባነጋ ስም ከዘመኑ የትግራይ ትግል ጋር ተገናኝቶ የሻዕቢያንና የአብይን ሰራዊት ለማባረር ጥቅም ላይ መዋሉን ስሰማ ይህ ጄኔራል ጻድቃን ንግግር ነው ትዝ ያለኝ። ከዚያ በፊት አፈር ልሰን ተነስተናል ብሎ ከአንድ የካብ አጥር ስር ሆኖ የሰጠው መግለጫ ስላየሁ በወታደራዊ ዕቅዳቸውና የድርጊያ ንድፎቻቸው ላይ የዘዋሪነት ሚና ካላቸው ጄኔራሎች አንዱ እንደሆነ ገምቼ ነበር። መኮንኑ ለአሉላ አባነጋ ያለውን አድናቆት ስለማውቅም ምናልባት የዘመቻውን መጠሪያ እሱ መርጦት ሊሆን ይችላል የሚል ግምት አሳደርኩ። ለነገሩ ህወሓትም አሉላን በክፉ አንስቶት አያውቅም። የኢትዮጵያ ዋና ከተማ ሆና የአፄ ዮሐንስ መቀመጫ በነበረችው መቀለ የሚገኘውን አውሮፕላን ማረፊያም በአሉላ ስም ነው የሰየመው። በእርግጥ በ17 ዓመቱ የትጥቅ ትግል ዘመንም ህወሓት አንድ ክፍለ ጦሩን በአሉላ ስም ሰይሞ ነበር። ድርጅቱ በ1981 ዓ.ም በክፍለ ጦር ደረጃ ካቋቋሙ የመጀመሪያዎቹ 7 የሰራዊት አሃዶች መካከል የመጀመሪያውን አሉላ ብሎ እንደሰየመው ተጽፏል። አስገራሚው ግጥምጥሞች ግን ወዲህ ነው። በዚህ በአሉላ ስም የተሰየመውን ክፍለ ጦር በማዘዝ የመጀመሪያው ኮማንደር ዮሐንስ ገብረ መስቀል ነበር። ይህ ሰው ከ32 ዓመታት በኋላ አሰላለፉን ቀይሮ የትግራይ ህዝብ እናጠፋለን ከሚሉት ወገን ቆሞ ተገኘ። የትግራይን ህዝብ ከጠላቶቹ እናድነዋለን ያሉት ደግሞ እሱ ድሮ ይመራ የነበረውን ክፍለ ጦር በተጠራበት አሉላ አባነጋ ስም ዘመቻ ከፈቱበት። በሌላ አገላለጽ የአሉላ አባነጋ ዘማቾች
ያኔውን የአሉላ ክፍለ ጦር አዛዥ ጓዳቸው የሚያዘውን የብልጽግናን ሰራዊት ለመውጋት ነው የዘመቱት። የአሉላ አባነጋ ኦፕሬሽን አስገራሚ ነበር። በወቅቱ ዓለም አቀፍ መገናኛ ብዙሃን የማይታመን የጦር ጥበብ የታየበት፣ በወታደራዊ ትምህርት ቤቶች ውስጥ አዲስ ካሪኩለም እንዲቀረጽ የሚያስገድድ ልምድ የተገኘበት ወዘተ እያሉ አድንቀውታል። በዚያ ኦፕሬሽን 8000 የሚደርስ የአብይ ጦር ተማረከ። ከ11000 በላይ ሙትም ተመዘገበ። ሲ130 ሄርኩለስ አውሮፕላን ተመቶ ተጣለ። የትግራይ ሰራዊት ከ8 ወራት በኋላ ከባባድ መሳሪያዎችን ታጠቀ። የሻዕቢያ ጦር ከአብይ አዲ እስከ ሽሬ ያለውን መስመር ለቆ ሲወጣ የሌሊት ወፍ አልቀደመችውም ነበር። የብልጽግናው ሰራዊት ግን በእልህና ብስጭት የወሰደው እርምጃ ከእነርሱ የማይጠበቅ አልነበረም። የጭላ ላይ ተጠቅቶ ከ10 በላይ እግረኛ ክፍለ ጦሮቹ ከጥቅም ውጭ ሲሆኑበት ለገበያ የወጣን ሕዝብ በአየር ድብደባ ያረግፈው ገባ። ከሰኔ 11 ጀምሮ በየጭላ በተካሄደው የአሉላ ኦፕሬሽን ውጊያ የድል ላንቃው የደረቀበት የአብይ ሰራዊት ከባህር ዳር ተነስቶ ወደ መቀለ ሲሄድ የነበረው የሄርኩለስ አውሮፕላን ከተመታበትና በ10 ሺህ የሚቆጠሩ ለሞትና ለምርኮ ከተዳረጉበት በኋላ የአካባቢውን ሕዝብ በመደዳ ወደ ማጨድ ገባ። ከዚያም የቶጎጋን ገበያ ኢላማው ውስጥ አስገባው። የአብይ አህመድ አገዛዝ ሰኔ 15 2013 ዓ.ም በዕለተ ማክሰኞ የቶጎጋ ገበያተኞችን የአየር ቦምብ እንደ በረዶ አዘነበባቸው። ከ15 ኪሎ ሜትሮች በላይ በእግር ተጉዘው የተሰበሰቡ አርሶ አደሮች የሚገበያዩበትን ገበያ በአውሮፕላን አረር ቆላው። በዚህም 64 ሰዎች ገደለ፣ ከ180 የሚልቁትን ደግሞ አቆሰለ። የሚያሳዝነው ይህንን ጥቃት ተከትሎ የሕክምና እርዳታ ለመስጠት ከመቀለ ሲሄዱ የነበሩ አምቡላንሶችንም መከልከሉና የተኩስ ኢላማ አድርጎ ማውደሙ ነው። በወቅቱ የአሜሪካ መንግሥት ይህንን ድርጊት በገበያ ላይ የተካሄደና ንጹሐንን ኢላማ ያደረገ ድብደባ መሆኑን አረጋግጦ አሰቃቂና የሚያስወቅስ ጭካኔ መሆኑን የሚያስረዳ መግለጫ አውጥቶበት ነበር። ጭካኔው በዚህ መልኩ ዓለም አቀፋዊ ሲሆንበት የብልጽግናው መንግሥት መካድን እንደለመደው የማምለጫና የመውጫ መንገድ አደረገው። ይልማ መርዳሳ የተባለው የአየር ኃይል አዛዥ የሐውዜንን ጭፍጨፋ ለመዘከር የተሰባሰበን ጁንታ እንጂ ሲቪሊያንን አልገደልኩም ሲል በኔቲቪ በኩል ተናገረ። በእርግጥ ዕለቱ ከ33 ዓመታት በፊት የሐውዜን ገበያተኞች የተጨፈጨፉበት ዕለት ነበር። ልክ እንደ ይልማ መርዳሳ በአዛውንቶች እናቶች ላይ የቦምብ በረዶ ለማዝነብ የማይራራው የያኔው የደርግ ባለሥልጣን ለገሰ አስፋው በሰጠው ትዕዛዝ በዚሁ ሰኔ 15 1980 ዓ.ም በሐውዜን ከተማ ለገበያ የወጣ ሕዝብ ተጨፍጭፏል። ከ2500 በላይ ሕዝብም አልቋል። የጭካኔና የክፋት ታሪክን አሻሽሎ መድገም የማይታክተው የዘንድሮዎቹ ደርጎችና ለገሰ አስፋዎች ደግሞ ያንኑ ቀን ጠብቀው ገበያ ደበደቡና ንጹሐንን ቀጠፉ። ይልማ መርዳሳና አብይ አህመድ እንደ ኢሰፓዎቹ መንግሥቱ ኃይለማርያምና ለገሰ አስፋው የጭካኔ በትራቸውን በቆላና ደቀቆ በሚገበያዩ ንጹሐን ላይ አሳረፉት። ደርግ ከዚያ ጊዜ ጀምሮ ትግራይን ለቆ እንደወጣው ሁሉ የብልጽግናው አገዛዝም በሰኔ 15 የቶጎጋ ገበያተኞችን ከጨፈጨፈ በኋላ ሳምንት ባልሞላ ጊዜ ውስጥ ዋና ከተማዋን መቀለን ጨምሮ ወሳኝ ፖለቲካና ወታደራዊ ፋይዳ ያላቸውን ቦታዎች ትቶ ፈረጠጠ። ከአሉላ አባነጋ ኦፕሬሽን ድል ማግስት ህወሓት ወደ ክልል መንግስትነቱ ተመለሰ። የትግራይ ልሂቃን መቀለ ገቡ። የትግራይ ተወላጆች ፈነጠዙ። ከ7 ወራት በፊት በጭብጨባና እልልታ መቀለ የገቡት ብልጽግናዎች ከ7 ወራት በኋላ በሩጫና ውዑታ ወደ አማራ ክልልና አፋር ፈረጠጡ። በዘመቻ አሉላ አባነጋ የትግራይ ጨለማ ነጋ ወይም ወገግ አለ። አንድ ኮሎኔልና አንድ ጀነራል። የአሉላ አባነጋ ድል የሸፈናቸው አስገራሚ ታሪኮች ግን በጦር ሜዳው ላይ ታይተዋል። በዚህ ክፍል ላይ ስለ አንድ ኮሎኔልና ጀነራል እናወጋለን። የኮሎኔል ደሳለኝ ሳህሌና የጀነራል ዘነበ ክፍሉ ጉዳይ ጉድጓድን ስትቆፍር አታርቀው የሚለውን ተረት እንዳምነው አድርጎኝ ሄዷል። ነገሩ እንዲህ ነው። በሰሜን እዝ ላይ ተኩስ ከመከፈቱ በፊት የ31ኛ ክፍለ ጦርን በአዛዥነት ከመሩት ሰዎች አንዱ ጀነራል ዘነበ ነበር። ምክትሉ ደግሞ ኮሎኔል ደሳለኝ ሳህሌ ነው። በሰሜን እዝ ላይ ውጊያው ሊከፈት 2 ወር ያልሞላ ጊዜ ሲቀር በ31ኛ ክፍለ ጦር ተነስቶ ወደ ሰሜን እዝ ማዘዣ ጣቢያ ተቀየረና የእዙ አስተዳዳሪ
ኃላፊ ተደረገ። ጥቅምት 24 2013 ዓ.ም የትግራይ ልዩ ኃይል በሰሜን እዝ ሰራዊት ላይ ውጊያ ሲከፍት የ31ኛ ክፍለ ጦር ሙሉ በሙሉ ወደ ኤርትራ ከሸሹት ውስጥ ሆነ። ሆኖም በጥቂት ቀናት ውስጥ ተመልሰው በሽረ እንዳስላሴ በኩል ወደ ትግራይ ከገቡት ክፍለ ሰራዊቶች አንዱ ይሄው ክፍለ ጦር ነው። በዚህ ወቅት የክፍለ ጦሩ አዛዥ ደሳለኝ ሳህሌ ሆኖ ነበር። ደሳለኝ በድል አድራጊነት ከኤርትራ ሲመጣ አዲያገራይ አካባቢ ሲደርስ የሚከተለውን እያወራ በኢቲቪ ታየ። እኔ ኮሎኔል ነኝ፣ ከኔ እኩል ኮሎኔል የሆነ የነርሱ ሰው ግን የትግራይ ማለቱ ነው 4-5 ህንፃ የሰራ አለ። ሽራሮ፣ አክሱም፣ ሽሬ፣ ሐውዜን፣ ውቅሮ ቤት የሰራ ህንፃ የገነባ አውቃለሁ። እኔ ግን ለልጆቼ አንድ ሱሪ ከገዛው ለሚቀጥለው ደግሞ ጠብቄ ለአንደኛው ሸሚዝ እገዛለሁ። ከእጅ ወደ አፍ ነው። የዘረፉትን ሀብት ቁጭ ብሎ ለመብላት ነው ይህንን በደል የፈጸሙብን። ደሳለኝ ይህንን ሲናገር ደስ አላለው። ደሙ ፈልቷል። የአማርኛ ቃላት አልመጣ ብለውት ይንተባተባል። ጦርነት የከፈቱብን የዘረፉትን ሀብት ቁጭ ብሎ ለመብላት ነው ሲል የተናገረውን እንኳን በቅጡ ማብራራት ተሳነው። የተዘረፈን ነገር ለመብላት የተሻለ ሰላምና እረፍት እንጂ ጦርነት እንዴት ጠቃሚ እንደሚሆን ማስረዳት ሳይችል ቀረ። ብቻ ግን የረባ ህንፃ የሌላቸውን ከተሞች ሳይቀር እየጠራ ፎቅ የሰሩ ሲል ብሶቱን ገለጸ። የጦርነቱ አንዱ ዓላማ የእነዚህን ሰዎች ህንፃ በየከተማው እየዞሩ ማፍረስ እንደነበር የገባኝ ግን ዘግይቶ ነበር። ደሳለኝ ያደረገው ያንን ነው። ወደ ኤርትራ አሽሽቶ ያዳነውን ሰራዊቱን ይዞ ሲመለስ ሽረ እንዳስላሴ ደረሰ። በዚች ከተማ ሲገባ አንድ ነገር ትዝ አለው። የቀድሞ አለቃው ጀነራል ዘነበ ክፍሉ የሰራው መኖሪያ ቤት በዚያ አለ። ደሳለኝ ይህንን ሲያስታውስ ደስ አለው። የቀድሞ አለቃውን የመኖሪያ ቪላ ያውቃታል። ከደጀና ሆቴል ጀርባ ነች። ደሱ አላመነታም። ታንክ ጠራ። 2 ጊዜ ተኩሶ መታት። ልትወድቅ አልቻለችም። ቦታውም ለታንክ ኢላማ አልተመቸው። ከዚያም ኤክስካቫተር መጣና በቴስታ ብሎ የአለቃውን ቤት ጣለ። ከስር ሰቅስቆ አነሳት። ይህ የሆነው በህዳር ወር የመጀመሪያው ሳምንት ነው። በሰኔ ወር የመጨረሻ ሳምንት ደግሞ እንዲሆነ ደሳለኝ ሳህሌ የ31ኛ ክፍለ ጦር አዛዥነቱን ይዞ በትግራይ ውስጥ የሚንዳቸውን የአለቆቹን ቪላዎች እያሰሰና እያፈረሰ 8 ወራትን አስቆጠረ። ሰኔ ሊገባደድ ቀናት ሲቀሩት የጭላ በተባለ ቦታ ራሱን ቅልጥ ባለ ጦርነት ውስጥ አገኘው። ከ48 ሰዓታት በላይ ተዋጋ። ቀስ በቀስ ማዶ ላይ የሚያዋጋቸው ወታደሮቹ በተከታታይ ወደቁ። ከፊቱ ያሉት ጭፍራዎቹ ረገፉ። አጠገቡ ያሉት ታዛዦቹ ምሽጋቸው ተሰበረ። በዚያ ያሉት ጠባቂዎቹ ተገደሉ። ቅርንጫፎቹ እንደተመለመለ ዛፍ ብቻውን ቆሞ ቀረ። በመጨረሻም እሱም ተያዘ። ኮሎኔል ደሳለኝ ሳህሌ ተማረከ። እጅ ወደ ላይ ተብሎ የያዛትን ሽጉጥ እንዳሉሎ ወርውሮ የታጠቀውን ዝናር እንደ ቆሎ በትኖ መዳፎቹን ወደ ሰማይ አንጨፈረረ። ኮሎኔሉ እጁ ብቻ ሳይሆን ቀረርቶና ሽለላው፣ ፉከራውና በቀሉንም ሰቀለ። ደሳለኝ ያላወቀው ግን ይህን እጅ ወደ ሰማይ ያስባለ ወታደራዊ ኦፕሬሽን የመራው ከ8 ወራት በፊት ቤቱን የናደበት ህዳር ላይ በታንክ ደብድቦ አልሳካ ሲለው ቪላውን በኤክስካቫተር ነቅሎ የጣለበት ጀነራል ዘነበ ክፍሉ መሆኑን ነው። እሱም ከነነፍሱ ያዙልኝ እያለ ይጮህ ነበር። ዘነበ በደሳለኝ ጦር ላይ የሚዘንበው ጥይት እንዳያገኘው ይጠነቀቁ ዘንድ ለጭፍራዎቹ ደጋግሞ ይናገር ነበር። በመጨረሻም ደሳለኝ እጆቹን እንደ ጭራሮ አንጨፍሮ ተያዘ። ከዚያም ጀነራል ዘነበ እየሳቀ አብሮት ፎቶ ይነሳ ጀመር። እኔም ያችን ቤትማ ሄደህ ትገነባታለህ እንዳለው ስሰማ ፈገግ ማለት ያልቀረም። በትግራይ ከተሞች ውስጥ እየገቡ የትግራይ ሰራዊት አመራሮችን ንብረት የሆኑ ቤቶችን ማፍረስ የአብይ ሰራዊት አንዱ ተልእኮ ነበር። በሽረ እንዳስላሴ የታወቀውን የደጀና ሆቴል ያፈረሰው ራሱ ምክትል ኤታማዦር ሹሙ ጀነራል አበባው ታደሰ ነው። ጀነራሉ ከደጀና ሆቴል ባለቤት ኮሎኔል ተወልደ ገብረትንሳኤ ጋር ጓደኛሞች ነበሩ። ኮሎኔሉ በ1996 ዓመተ ምህረት ከሰራዊቱ ራሱን ካገለለ በኋላ በተባበሩት መንግስታት ድርጅት ውስጥ ተቀጥሮና በተጓዳኝ በተካሄደ የንግድ ሥራ ባድመ እንደ ምክንያት የሚለው መጽሐፍ ደራሲ ነው። አገኘሁት ያለውን ገንዘብ ለኢንቨስትመንት አውሎ ደጀና ሆቴልን ሲያስመርቅ የክብር እንግዳው ጀነራል አበባው ታደሰ ነበር። በወቅቱ የምዕራብ አዛዥ ሆኖ
ማዘዣ ጣቢያው ሽረ ነበር። ሁለቱ መኮንኖች የዘለቀ ወዳጅነት ቢኖራቸውም በኋላ ግን ተቆራቅሰዋል ሲባል ሰምቻለሁ። በዚህም ምክንያት ነው ከኤርትራ ተመልሶ ሲመጣና ሽረ እንዳስላሴ ሲደርስ ደጀና ሆቴልን በታንክ የደበደበው። ከ50 ሜትር ርቀት ላይ ደጋግሞ ኢላማ የሚስት ታንከኛ የመታው የደጀና ሆቴል ምሰሶዎች ተቦትርፈው ቆሞ መታየቱ አስደናቂ ነበር። በተመሳሳይ መልኩ የጀነራል ዮሐንስ ወይም መዲድ ቪላም በአክሱም ለጥቃት ተጋልጦ ነበር። በእርግጥ አልተደበደበም። አስደብዳቢ መኮንን የዮሐንስን ቤት በትክክል አለየውም። የመዲድ ቤት መስሎት ከጎን የነበረውን የአንድ ሰላማዊ ዜጋ ቪላ አመድ አደረገው። እንዲያም ሆኖ ይህንን መሰል የትግራይ ሰራዊትና ሲቪል ባለስልጣናት ቤትን ካፈራረሱት ሰዎች ውስጥ የተማረከው ደሳለኝ ሳህሌ ብቻ ነበር። ኮሎኔል ደሳለኝ ሳህሌ በህወሓት ሲማረክ የመጀመሪያው አይደለም። ራሱ እንደተናገረው የደርግ ወታደርም ሆኖ ተማርኮ ነበር። በ1982 ዓ.ም ከአርሲ ተወስዶ ባህር ዳር ሰልጥኖ ወሎ ዶሮ ግብር አካባቢ በተቀጠረ በጥቂት ወራት ውስጥ ተማርኮ ነበር። አሁን ደግሞ የአብይ ወታደር ሆኖ እጅ ሰጠ። ለመንግስቱ ኃይለ ማርያምም ለአብይ አህመድም ለመዝመት የሚያስችል ጥበብ የት እንደሚታደል እንጃ። እሱ በየዘመኑ እጅ ወደ ላይ ሲባል ክንዶቹን ያንጨፈረረበት ሰማይ ግን ሳይሰለችው አይቀርም። ደሳለኝ እጆቹን ወደ ትግራይ ሰማይ ይዘረጋል ተብሎ የተጻፈ ይመስል ከ30 ዓመታት በኋላ እንደገና ሰማይ ጠቀስ እጅ ዝርጋታን አደረገ። በውትድርና መማረክም መሞትም ሊገጥሙ ከሚችሉ ሁኔታዎች ውስጥ ናቸው። እዚህ ላይ እያፌስኩ እንዳልሆነ ይታወቅልኝ። በእርስ በርስ ጦርነት ደግሞ እንዲህ ያለ ነገር የበዛ ለመሆኑ ታሪክ አስነብቦናል። የደሳለኝን የተለየ የሚያደርገው ቀን የጨለመባቸው የመሰሉትን የቀድሞ አለቆቹን ብቻ ሳይሆን የማዕረግና የደሞዝ እኩዮቹ ፎቅ በፎቅ አድርጎ የባጫ ደበሌን የውሸት ፕሮፓጋንዳ መቀላቀሉ ነው። በትግራይ ወታደሮች ተማርኮ ቃለመጠይቅ ሲደረግለት የትግራይ ኮሎኔሎች በየከተማው ሕንፃና ፎቅ ይሰሩ ነበር ማለትህ ከምን የመነጨ ነው የሚል ጥያቄ ቀርቦለት ነበር። ደሳለኝ የቀድሞውን ንግግሩን ስህተት ነው አለማለቱ ገርሞኛል። በጠላቶቹ እጅ ተይዞ አቋሙን አልቀየረም። ቃል በቃል እንዲህ አለ። ስሜት አለ፣ የገፋፋን ነገር አለ። ግዳጅ ላይ ያለን ነው ቃለመጠይቁን ያደረግኩት። አልተናገርኩም አልልም፣ ተናግሬያለሁ። መናገሬ አሁን ላይ ሆኜ ሳየው ስንት ድሃ ኮሎኔልም አለ። በዚያ ጊዜ ግን ስሜቱ ገፋፍቶኝ ያንን ነገር ተናግሬያለሁ ሲል ነው ዲፕሎማሲያዊ ምላሽ የሰጠው። የትግራይ መገናኛ ብዙሃን ጋዜጠኞች ደሳለኝ የቀደመውን ንግግሩን ያስተባበለላቸው መስሏቸው ሲደልቁ ነበር። እሱ ግን ያንን አላደረገም። እንደ ስህተት ያየው ድሃ ኮሎኔሎችንም አጃምሎ የበለጸጉ አድርጎ መናገሩ ነው። በዚህ ስልቱና ለቀደመ ቃሉ ላሳየው ታማኝነት ወይም ኢንቴግሪቲ ባርኔጣዬን አንስቼለታለሁ። ቢያንስ ታዝዣለሁ ብሎ የቀደመ ንግግሩን አላስተባበለም። ለራሱ የመገበውን ጥላቻ ወለድ ውሸት አምኖ እስከ መጨረሻው ጸንቷል። የሆነ ሆኖ የአሉላ አባነጋ ዘመቻ እንዲህ ያለ ለየት ያለ ታሪኮች የነበሩበት እንደነበር የሰማሁት ስራ ካቆመን በኋላ በነበሩት ጥቂት ቀናት ስለነበር በሚዲያ መዘገብም አልተቻለም። እናም ይህንን ሁሉ እየሰማንና እያወቅን ቢሆንም ቀን ያልፋል ብለን በዝምታ ለማሳለፍ ሞከርን። የሚያሳርፍ ግን አልነበረም። ያየሰው ሽመልስ ይቀጥላል። እኔ ግን አበቃ።